አሐዱ አምላክ አሜን። ቅዱስ 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 ተብለህ በአእላፍ መላእክት አንደበት የምትመሰገን የሠራዊት ጌታ ሕያው እግዚአብሔር ሆይ ያለ እረፍት የሚያመሰግኑህ ትጉሃን መላእክት እያሉልህ እኛን ደካሞችን ለምስጋና ንጹሐን ሳንሆን በንጹሑ ቅዱሳንም ሳንሆን በተቀደሰው ስፍራ ስለሰበሰብከን ያየህብንን ያላሳየህብን የሰማህብንንም ጉድ ያላሰማህብን የገመናችን ሸፋኝ ቸሩ አባት ደጉ ጌታ ባለ ብዙ ምሕረት እግዚአብሔር ሆይ አንተ እንደ ሰው አይደለህምና ክብርና ምስጋና ለተወደደው ስምህ ይሁን። እናታችን ማርያም ሆይ ሰላም ላንቺ ይሁን እያል እንሰግድልሻለን፣ እንማልድሻለን። ከክፉ አውሬ ታድኝን ዘንድ ተማጽነንብሻል። ስለ እናትሽ ስለ ሐና ስለ አባትሽ ስለ ኢያቄም ብለሽ ድንግል ጉባኤያችንን ዛሬ ባርኪልን። ክቡር መምህራችን መጋቤ ምስጢር መምህር ብርሃነ ሕይወት፣ ክቡር መምህራችን ሊቀ ልሳናት ዘማሪ ሰይፉ መና፣ ክቡራን ሙሽሮቻችን፣ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ በክርስቶስ ደም የተገዛችሁ ውድ ኦርቶዶክሳውያን ሁላችሁ ምእመናን እንደምን አደራችሁ? እንደምን አደራችሁ? እንደምን እስከዚህ ሰዓት ደረሳችሁ? ሞት በነገሰበት የመርዶ ዜና በበዛበት በሰላም አድሮ መገናኘት ብርቅ በሆነበት በዚህ አሰቃቂ ዘመን የሲኦል ምሳሌ የሆነውን የሌሊቱን ድቅድቅ ጨለማ አሳልፎ ይህን የተደነቀ ብርሃን የሰጠን የሞት ምሳሌ ከሆነው እንቅልፋችን ቀስቅሶ አፋችንን በምስጋና በዝማሬ በእልልታ የሞላ ፍቅሩ ከወዳጅም ከወላጅም በላይ የሆነው ጌታ በትንታ የምታልፍ ደካማ ሕይወታችንን እንደ ዓይን ብሌን ጠብቆ እዚያ አድርሶናልና ስለማይነገር ብዙ ስጦታው ስለማይከፈልም በጎ ውለታው ክብርና ምስጋና ለተቀደሰው ስሙ ይሁን። ቅዱስ ኤፍሬም በውዳሴው፣ አባ ሕርያቆስ በቅዳሴው፣ ቅዱስ ጊዮርጊስ በሰዓታቱ፣ ቅዱስ ያሬድን በማህሌቱ አወድሰው ያልጠገቧት የቅዱሳኑ ናፍቆት ወላዲተ አምላክ ድንግል ማርያም ከምድር የተገኘች ሰማይ ከሰማይ የሰፋች ዓለም ሰማይና ምድር የማይችሉትን ጌታ በቅፏ የያዘች ዓለምን በዝናብ አብቅሎ በፀሐይ አብስሎ የሚመግበውን ጌታ ጡቷን ይዛ የመገበች ዓለምን እንደ እንቁላል በመሃል እጁ የያዘውን አምላክ በእጆቿ የታቀፈች ወላዲተ አምላክ ድንግል ማርያም ከፍጡራን ሁሉ በላይ ምስጋና ይድረሳት። ለቅዱሳን ሁሉ እንደየክብራቸው ምስጋና ይድረሳቸው። እንኳን አደረሳችሁ። ግዴላችሁም ይህንን ማለዳ ይህንን ውድ ጊዜ ጤና ጣቢያ እያሳለፉ ያሉ ሰዎች አሉ። ይህንን ጊዜ እስር ቤት ሆነው እያሳለፉ ያሉ ሰዎች አሉ። ይህንን ማለዳ በሞትና በሕይወት መካከል ሆነው በደዌ ዳኛ በአልጋ ቁራኛ ተይዘው በየጸበሉና በየሆስፒታሉ የሚንከራተቱ ብዙ ህመምተኞች አሉ። እኛን ከሞት ከህመም ከፈተና ሰውሮ እዚህ ካደረሰን ለዚህ ቸር አባት ምን ይገባዋል? ባካችሁ ባካችሁ ከፍ አድርጋችሁ ሳትሰስቱ አክብሩት ይህንን አምላክ። በማዳንህ ደስ ብሎኛል። መጽሐፈ ሳሙኤል ቀዳማዊ ወይም አንደኛ ሳሙኤል ምዕራፍ 2 ቁጥር 1 እግዚአብሔር ቢረዳን የምንማማርበት የትምህርታችን ርዕስ ነው። እስኪ ሁላችሁም ርዕሳችንን ከኔ ቀጥለው በመናገር አንደበታችሁን በቃሉ አስባርኩ። በማዳንህ በሉ እስኪ ሁላችሁም ድምፃችሁን ከፍ አድርጉና በማዳንህ ደስ ብሎኛል። እስኪ ድገሙት። በምኑ ምን ብሎኛል? ሰልሱት ለመጨረሻ ጊዜ። በምኑ? በማዳንህ ምን ብሎኛል? ምን ብሎናል? እስኪ ሁላችሁም ደስታችሁን በእልልታ ለእግዚአብሔር ግለጹ። በማዳንህ ደስ ብሎኛል። ይህንን ቃል የተናገረችው በዘመኗ በጎ ነገር የተደረገላት ከማቀርቀር ቀና ብላ የሄደች ከቋጠሯ ከእስራቷ የተፈታች ከመሸማቀቅ ነፃ የወጣች ከሰዎች ተርታ የተሰለፈች ውርደቷና ያ የትናንትና ታሪኳ የተቀረፈ የተቀየረላት ባለ ታሪክ ሴት ሐና የተባለች ነቢይት ሴት የተናገረችው ቃል ነው። ጸሎት ልታቀርብ ወደ እግዚአብሔር መጣች። ከተጎበኘች በኋላ
ትናንትና የነበረባትን ያንን የምትሸማቀቅባትን የምታፍርበትን ጉዳይ እግዚአብሔር ከፈታላት በኋላ ለጸሎት ወደ እግዚአብሔር መጣች። ይህ መጽሐፈ ሳሙኤል ቀዳማዊ ምዕራፍ 2 ከቁጥር 1 ጀምሮ ጸሎተ ሐና ነው የሚባለው። የሐና ጸሎት ይባላል። የተጎበኘች ሴት ጸሎት ነው። ጸሎቷ እንደዚህ ይላል፣ ቃል በቃል እናነበው። ሐናም ስትጸልይ እንዲህ አለች፣ ልቤ በእግዚአብሔር ጸና፣ ቀንዴ በእግዚአብሔር ከፍ ከፍ አለ፣ አፌ በጠላቶች ላይ ተከፈተ፣ በማዳንህ ደስ ብሎኛል። እንደ እግዚአብሔር ያለ ኧረ መስክሩ፣ እንደ እግዚአብሔር ያለ ባንደበታችሁ እንደ እግዚአብሔር ያለ ከልብ መስክሩ። እንደ እግዚአብሔር ያለ ያንን ጨለማ የገፈፈ እንደ እግዚአብሔር ያለ ትናንትናን ያሻገረን እንደ እግዚአብሔር ያለ መከራችንን ያራቀ እንደ እግዚአብሔር ያለ ከማህፀን ጀምሮ እስከ ዛሬ ድረስ የጠበቀን እንደ እግዚአብሔር ያለ ዘመንን በዘመን የሚተካ ዘመናትን እንደ መጋረጃ የሚቀያይራቸው እንደ እግዚአብሔር ያለ ዘመናትን እያስረጀ ዘመናት ግን የማያስረጁት የዘላለም ንጉሥ እንደ እግዚአብሔር ያለ ኧረ ክብር ምስጋና ለስሙ ይሁን። እንደ እግዚአብሔር ያለ ማንም የለም ማለት በአንተ ደስ ብሎኛል አለች። እስኪ በሉ በማን ደስ ብሏቸዋል? ቅዱስ ጳውሎስ ሲነግረን አንቀጸ ፍስሐ በተባለው ክፍሉ ላይ እንደዚህ ይላል፣ ሁልጊዜ በጌታ ደስ ይበላችሁ። ሁልጊዜ በማ መቼ ምን ይበላችሁ? ደስ ይበላችሁ። ምእመናን፣ ሰው ሆኖ ሰው ያደረገን አምላክ አለ። የተወደዳችሁ የእግዚአብሔር ልጆች፣ ይህ ወቅት የእግዚአብሔር የማዳኑ ሥራ የሚነገርበት ዘመን ነው። ሰው የሆነበት የተገለጠበት ዘመነ አስተርእዮ ነው የሚባለው። ይሄ ዘመን የማይታየው የታየበት፣ የማይዳሰሰው የተዳሰሰበት። ምን ለማድረግ? እኛን ለማዳን። ምን ለማድረግ? በማዳኑ ምን ብሎናል? እንደ ሐና እኛም ደስ ብሎናል። ሊያድነን ሰው ለምንድን ነው ሰው የሆነው ከተባላችሁ ብዙ መምህራን በብዙ ሀተታ በብዙ ምስጢር በብዙ ትርጓሜ ሊነግሩን ይችላሉ። አስኳሉ ግን የክርስቶስ የሰው መሆኑ ዋና ምስጢር ምንድን ነው? ለምን ሰው ሆነ ከተባላችሁ ሰውን ሰው ለማድረግ እግዚአብሔር ሰው ሆነ ነው መልሱ። እግዚአብሔር ለምን ሰው ሆነ? ተናገሩ እንጂ። ሰውን ሰው ለማድረግ ማን ሰው ሆነ? ክብር ምስጋና ሰው ሆኖ ሰው ላደረገን ጌታ ይሁን። በዚህ ምን ብሎናል? ደስ ብሎናል። በማዳንህ ደስ ብሎናል። ሊያድነን ከፍ ሊያደርገን እሱ ዝቅ አለ። ሰው ሊያደርገን ሰው ሆነ። ክብሩን ትጥሎ ከከፍታዎች ሁሉ ከፍ ካለው ከጽርሐ አርያም ወርዶ ከዝቅታዎች ሁሉ ዝቅ ባለው በከብት በረት ለዓይን በከፋ ለአፍንጫ በከረፋ ቦታ ተወለደ። ለምን? እንደዚህ እንደ ከብት በረት ለዓይንም ለአፍንጫም ለጆሮም ትርክት የማይመች የተበላሸ ታሪክ የነበረን እኛን ወደ ቀደመ ክብራችን ሊመልሰን እሱ ክብርን ጥሎ ከጽርሐ አርያም ወደ ከብት በረት ወረደ። ሰው ሆኖ ሰው አደረገን። በማዳንህ ደስ ብሎናል። አያችሁ እግዚአብሔር እንዴት እንዳከበረን እዩት። በመጀመሪያ ሰውን እሱን አስመስለው ፈጠረው። ሰው ማንን መስሎ ተፈጠረ? እስቲ እግዚአብሔርን በሉ። ሰው ማንን መስሎ ተፈጠረ? እግዚአብሔርን መስሎ ተፈጠረ። ሰው በዚህ ክብሩ፣ በዚህ ልዕልናው፣ በዚህ የበረከት ስጦታው 7 ዓመት ቆየ። የሰው ልጅ እግዚአብሔርን መስሎ በዚያ በተፈጠረበት ቅድስና፣ በተፈጠረበት ክብር፣ በተፈጠረበት ዓላማ ጸንቶ 7 ዓመት ከ1 ወር ከ17 ቀን ቆየ። ከዚህ በኋላ ስብራት ገጠመው፣ ወደቀ፣ ክብሩን ጣለ። በኋላ እግዚአብሔር ኪዳን ገባለት። ምን ብሎ? ሰው ሁኜ ሰው አደርግሃለሁ። አይገርም? እየሰማችሁኝ ነው? ምን ሆኜ ሰው አደርግሃለሁ አለው። ቀጠሮ ያዘ። በያዘው ቀጠሮ መሰረት ጊዜው ሲደርስ ማንን መስሎ ተወለደ? እስቲ እኛን መስሎ በሉ። በመጀመሪያ ሰው ማንን መስሎ ተፈጥሮ ነበር? እግዚአብሔርን መስሎ ተፈጥሮ ነበር። ያን ክብር ሲያጣ ደግሞ እኔ አንተን መስዬ ወለድና ሰው ሆኜ ሰው አደርጋለሁ አለ። በቀጠሮ መሰረት ጊዜው ሲደርስ ማንን መሰለ? ማንን መሰለ? በመጀመሪያ ሰው እግዚአብሔርን መስሎ ነበር። በኋላ ግን ማንን መሰለ? እግዚአብሔር ማንን መሰለ? ወኮነ ሰብአ ከማነ ዘእንበለ ኃጢአት ማየት ይላል። ፍጹም ከክፋታችን
ከመጥፎ ነገራችን ከኃጢአት በቀር እኛን መሰለ፣ መልካሙን ማንነታችንን መሰለ። ስለዚህ እግዚአብሔር አባታችን ነው አይደለ? ማንን መስሎ ተወለደ? አባት ቁርጥ ልጁን መስሎ ሲወለድ የመጀመሪያው ነው። ልጅ ነው አይደል? አባቱን የሚመስለው ወላጁን መስሎ የሚወለደው ምንድነው? ልጅ ነበር አይደል? አሁን ግን ማን ተወለደ? አባት ማንን መስሎ? ልጁን መስሎ። የመጀመሪያ ታሪክ ነው ይሄ። አባት ልጁን መስሎ ሲወለድ፣ ልጅ ነው ወላጁን የሚመስለው። አሁን ግን ወላጅ ማንን? ልጁን መስሎ ተወለደ። አንድ ጊዜ ሁለቱን መመሳሰሎች በደንብ እንድታስተውሉልኝ ይፈልጋለሁ። የመጀመሪያው ሰው ማንን መሰለ? በኋላ ደግሞ እግዚአብሔር ማንን መሰለ? የትኛው ይገርማል? አቤት አቤት! ራሱ ሰው እግዚአብሔርን መምሰሉም ይገርም ነበር አይደለም? ሰው እግዚአብሔርን መምሰሉ ይገርማል። ግን የበለጠ ደግሞ ማንን መምሰሉ ይገርማል? አንዴ አይናችሁን ከዚህ ንቀሉና በቀኛችሁ በኩል የተቀመጠ አንድ ሰው ይውልኝ። እኔን እንዳታዩ። ወደ ጎናችሁ ሁላችሁ ወደ ጎን አንዳንድ ሰው ይውስጥ። ያ የምታዩት ሰው እያያችሁት በግ ቢሆን ይገርማል አይገርምም? ይገርማል አይገርምም? ከሱ በላይ ግን እግዚአብሔር ሰው መሆኑ ይገርማል። እየሰማችሁ ነው? አንድ ሰው ከዚህ መካከል በፈቃዱ በግ መሆን አይፈልግም አይደል? እግዚአብሔር በፈቃዱ አምላክነቱን፣ ያንን ክብሩን፣ ያንን ከፍታውን፣ ያንን ቦታውን ትቶ ምን ሆነ? ክብር ምስጋና ሰው ሊያደርገን ሰው ለሆነው ጌታ ይሁን። በዚህ ደስ ብሎኛል አላችሁ? በማዳነ ወተፈሳይኩ በአድኖትከ አለች ሐና። በማዳንህ ደስ ብሎኛል። ለምን? ጠላቶቼ ትናንትና አፋቸውን ሲከፍቱ ነበረ፣ ይቺ ቢወልዷት እንጂ የማትወልድ በቅሎ እያሉ ልጅ አጥቼ እኖር ነበረ። አሁን ግን አለች። በነገራችን ላይ ሐና በምትኖርበት ዘመን ልጅ አለመውለድ በራሱ ሌላ ጣጣ ነበረው። መካን ሰው መስዋዕት ማቅረብ አይችልም። መባውን ለእግዚአብሔር ማቅረብ አይችልም። አንቺን እግዚአብሔር ተጣልቶሻል፣ ማህፀንሽን ያደረቀው እግዚአብሔር ቢጣላሽ ነው ብለው አይቀበሏትም። ያዩአቸው ሰዎች ሁሉ ይተቋቋሙባቸዋል። አሁን የልጅ ጣዕም ብቻ አይደለም የቀረባት፣ የሰዎች አሽሙር ይወጋታል በየቀኑ። ከወለደች በኋላ ግን ስታመሰግን እንዲህ አለች። ከዚሁ ምዕራፍ ላይ መካኒቱ 7 ወለደች አለች። አንድ ልጅ ነው የወለደችው ሐና። እየሰማችሁ ነው? መካኒቱ ስንት ወለደች? 7 ወለደች። ሐና አንድ ልጅ ታቅፋ። ለምንድን ነው 7 ወለደች የምትለው ከተባለ 7 ልጅ በመውለድ የሚገኘውን ደስታ እግዚአብሔር በአንድ ልጅ ሰጥቷታል። ቤቱ ሐሴት ሞልቷል። ተመስገን በማዳንህ ደስ ብሎኛል አለች። ኧረ ምስጋና ለመድኃኔዓለም። እንዴት አይነት ደስታ ነው! እግዚአብሔር ለካ ያያችሁ 50 ቢወለድ 50 ነው ጉዱ ይላል ያገሬ ሰው ሲፎክር። ከተባረከ ይበቃል አንዷል። ታስታውሳላችሁ? ሔዋን መንታ ነው የምትወልደው። ሁሌ መንታ ነው። መጀመሪያ ስትወልድ ገና ቃየል እና ሉድ አንድ ወንድ አንድ ሴት አድርጋ ነው የምትወልደው። ቀጣይ ላይ ስትወልድ አቤል እና አቅሌማ አሁንም አንድ ወንድ አንድ ሴት እያደረገች ነው የምትወልደው። እና ሊቁ ምን አለ? ሔዋን መንታውን ወልዳ መጨረሻ ላይ ይዛን ገደል ገባች። ጸበለስ በልታ ለሞት ዳረገችን አለ። ድንግል ማርያም ግን አለ ወሊዳ ዋህደ ወተወሊዳ አሐተ መላት ምድረ ወሰማያት አለ። አንድ ሆና ተወልዳ አንዱን ክርስቶስ ብቻ ወልዳ ሰማይና ምድሩን ሞላቸው አለ። በረከቷ ይደርብን ወላዲተ አምላክ። ታያችሁ፣ በብዛት አይደለም ሔዋን ከወለደቻቸው እልፍ ልጆች መካከል ድንግል የወለደችው አንዱ ይበልጣል። አያችሁ። ስለዚህ ሐና ሌሎቹ ከወለዱት 7 ልጅ ይልቅ ነቢይ ሆኖ በመቅደሱ የሚያገለግለው የወለደችው ያ ሳሙኤል ይበልጣል። ለካ የዘገየ የመሰለው እግዚአብሔር እያስተካከለው ነበር፣ እያበሰለው ነበር ማለት ነው። መጥምቀ መለኮት ቅዱስ ዮሐንስ በእርጅና ጊዜ የተወለደ ልጅ ነው። ግን አምላኩን ያጠመቀ ብቸኛ ካህን ሆነ። እንደሱ አይነት ካህን አልቦ ዘያብዮ ለዮሐንስ ተብሎ ተመሰከረለት። እስከ ሴቶች ከወለዱት ሁሉ ዮሐንስን የሚበልጥ አልተገኘም ተባለ። ማን መለኮትን ያጠምቃል? ሌሎቹ ካህናት መጥምቀ ምዕመናን ነው የሚባሉት፣ ምዕመናንን የሚያጠምቁ ናቸው። ዮሐንስ ግን ማንን ያጠመቀ? የሰራውን የፈጠረውን አምላኩን መለኮትን ያጠመቀ ብቸኛ። ስለዚህ እግዚአብሔር ካዘገየው አለ አንዱ ፈላስፋ ሊቅ እያበሰለው ነው። ቆይቶ የሚመጡ ልጆች፣ ከመካንነት በኋላ የሚመጡ ልጆች ድንቅ አድራጊዎች ናቸው። እነ መጥምቀ መለኮት ቅዱስ ዮሐንስ፣ እነ ነቢዩ ሳሙኤል፣ እነ ይስሐቅ
አስተውሏቸው። ከቆይታ በኋላ የሚመጡ ልጆች ድንቅ አድራጊዎች ናቸው። በምንሳለመው መጽሐፍ ቅዱስ ላይ ስማቸው የሰፈረ ናቸው። በዚህ ምን ብሎኛል አለች? ደስ ብሎኛል። እስኪ በሉ ምን ብሏቸዋል? ደስ ብሎኛል አለች። እስቲ እኛ የምንደሰትበት ነገር ምንድነው ተብለን ብንጠየቅ የእያንዳንዳችን ደስታ ይለያያል። ታውቃላችሁ፣ አንዱ መብላት ያስደስተዋል፣ መጠጣት ያስደስተዋል፣ መልበስ ያስደስተዋል። ብቻ የደስታችን መሰረቱ ብዙ ነው። ታውቃላችሁ አይደለ? በመጽሐፍ ቅዱስ ወይም በቤተ ክርስቲያናችን 4 አይነት ደስታ ነው ያለው። ስንት አይነት ደስታ? እነዚህን 4 አይነት ደስታዎች እናይና ትምህርታችንን እንጠቀልላለን። የመጀመሪያው ፍስሐ ኖሎት የእረኞች ደስታ ይባላል። እስኪ በሉ የእረኞች ደስታ። የቱ ጋር ያሉት እረኞች ከተባለ ቤተልሔም ላይ ድንግል ማርያም ኢየሱስ ክርስቶስን ወልዳ ሊጠይቁ ሄዱ። የወለደች ሴት ሊያዩ ነው ሄዱት። ሲሄዱ ማናት የወለደችው? ድንግል ማርያም። ማን የተወለደው? ይኸውላችሁ ያቺ ወላጅ ያ ልጅ ያ ልደት ልዩ ነው። በቃ ያልተደገመ። እናቱ የወለደችው ሴት ከሴቶች ሁሉ ምን ያለች ናት? ተለይታ የተባረከች ናት።